ሰላም ውድ የቻናላችን ቤተሰቦች፣ ዛሬ አስገራሚ እና በዓለም ላይ ብዙ ሰዎች እየሞከሩ ስለሚገኘው በቀን አንድ ጊዜ ብቻ ስለመመገብ እንነጋገራለን። በቀን አንድ ጊዜ ብቻ ምግብ ብንመገብ ምን ይሆናል? አንዳንድ ሰዎች ክብደት ይቀንሳል ይላሉ፣ ሌሎች ደግሞ ለጤና አደገኛ ነው ይላሉ። ታዲያ እውነቱ ምን ይሆናል? ዛሬ በዚህ ቪዲዮ በቀን አንድ ጊዜ ምግብ መመገብ ጥቅሞችን፣ ጉዳቶችን እና በቀን አንዴ መመገብ ለማን ይጠቅማል፣ ለማን አይመከርም በዝርዝር እናያለን። ስለዚህ ቪዲዮን እስከ መጨረሻ ተመልከቱ። መጨረሻ ላይ ብዙ ሰዎች የሚሰሩትን አደገኛ ስህተት ደግሞ እነግራችኋለሁ። ቪዲዮን ላይክ፣ ሰብስክራይብ እና ኮሜንት ማድረጋችሁን እንዳረሱ። በቀን አንዴ ብቻ መመገብ ማለት ምንድን ነው? በ24 ሰዓት ውስጥ አንድ ጊዜ ብቻ ምግብ መመገብ ማለት ነው። ቀሪውን ሰዓት ውሃ፣ ቡና ወይም ሻይ ያለ ስኳር። አንዳንድ ሰዎች ደግሞ ይህ በቀን አንድ መመገብ ሰውነትን እንደሚያሳርፍ ያምናሉ። ሁለተኛ ክብደት ሊቀንስ ይችላል ይላሉ። ብዙ ሰዎች በቀን አንድ መብላት የሚጀምሩት ክብደት ለመቀነስ ነው። ለምን አስፈለገ? ምክንያቱም ምግብ የሚበሉት አንድ ጊዜ ብቻ ስለሆነ ካሎሪ ይቀንሳል ማለት ነው። ሰውነትም የተከማቸ ስብን ማቃጠል ይጀምራል። ግን አንድ ጊዜ ምግብ ብቻ ብላችሁ ከዚያ በጣም ብዙ ጃንክ ፉድ ከበላችሁ ጥቅሙ ይጠፋል ማለት ነው። ሶስተኛ ትኩረት ሊጨምር ይችላል። አንዳንድ ሰዎች ጾም የሚያደርጉበት ጊዜ አይምሯቸው የተሻለ ትኩረት እንዳለው ይናገራሉ። ምክንያቱም ሰውነት ሁል ጊዜ ምግብ ለመፍጨት ኃይል አይጠቀምም ማለት ነው። ግን ይህ ለሁሉ ሰው አይመሳሰልም። አንዳንዶች ደግሞ ድካም፣ ራስ ምታት፣ ቁጣ ሊሰማቸው ይችላል ማለት ነው። በቀን አንድ ጊዜ መብላት የሚመጡ አደጋዎች ምንድናችሁ ላላችሁኝ ደግሞ አሁን በጣም አስፈላጊውን ነገር እንመልከት። በቀን አንድ ጊዜ ብቻ ምግብ መመገብ ለአንዳንድ ሰዎች አደገኛ ሊሆን ይችላል። ምን አይነት ችግሮች ያመጣሉ ካላችሁኝ ደግሞ የኃይል እጥረት ይመጣል፣ የጡንቻ መቀነስ፣ በጣም ከፍተኛ ረሃብ፣ የደም ስኳር መውደቅ፣ ማዞር፣ ቁጣ እና ስትሬስ እና ሌሎችንም ሊያመጣ ይችላል ማለት ነው። በተለይ ልጆች፣ እርጉዝ ሴቶች፣ የስኳር በሽታ ያለባቸው ሰዎች፣ ብዙ ኃይል የሚጠቀሙ ሰዎች ይህን ልማድ ሳይጀምሩ ሐኪም ማማከር አለባችሁ ማለት ነው። አሁን ደግሞ በጣም ወሳኝ ነገር ልንገራችሁ። አብዛኛው ሰው በቀን አንድ ጊዜ መብላትን ብቻ ሊያስብ ይችላል። ግን በቀን አንድ ጊዜ ብቻ ምግብ ስንመገብ ምን መመገብ እንዳለባችሁ ማወቅ አለባችሁ። አንድ ጊዜ ብቻ የምትመገቡ ከሆነ ምግባችሁ የተመጣጠነ መሆን አለበት። ጀስት ላይክ ፕሮቲን፣ ቬጂቴብል፣ ፍሩት፣ ሄልዚ ፋትስ እና በቂ ውሃ ካልሆነ ሰውነት አስፈላጊ ኑትሪየንቶችን ሊያጣ ይችላል ማለት ነው። በቀን አንዴ ብቻ መመገብ ለሁሉ ሰው ይሆናል? እናንተስ ሞክራችሁ ታውቃላችሁ? እስቲ ኮሜንት ላይ አስቀምጡልኝ። መልሱ ለሁሉ ሰው አይሆንም ማለት ነው። አንዳንድ ሰዎች በጣም ጥሩ ውጤት ሊያዩ ይችላሉ በቀን አንዴ ብቻ በመመገብ፣ ሌሎች ግን ጤናቸው ሊጎዳ ይችላል። ስለዚህ በቀስታ መጀመር፣ ሰውነታችሁን ማዳመጥ እና ጤናችሁን መከታተል አስፈላጊ ነው። እንግዲህ ውድ ቤተሰቦች በቀን አንድ ጊዜ ብቻ ምግብ መመገብ ክብደት ሊቀንስ እንደሚችል አውርተናል። ሰውነትን ሊያሳርፍ እንደሚችል አውርተናል። ትኩረት ሊያሻሽል እንደሚችልም አውርተናል። ግን ለሁሉም ሰው አይሆንም ብለናል። ከመጠን በላይ ጾም አደገኛ። ሌላኛው ደግሞ ከመጠን በላይ ጾም አደገኛ ሊሆን ይችላል። እናንተስ በቀን ስንት ጊዜ ትመገባላችሁ? ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ጤና ይስጥልን።